አይሳካላቸውም። ኦሮሚያ አትጠፋም። አቶ ሽመልስ አብዲሳ ከሰሞኑ ያስተላለፉት መልእክት መነጋገሪያ ሆኗል። እንመለስበታለን። የተንቤኑ አፈሳ፣ እናቶች በተኩስ እርምታ ጥቃት ደርሶባቸዋል ተብሏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን በአስመራ ያደረጉት ውይይትንም በተመለከተ የተሰሙ አዳዲስ ጉዳዮች ትኩረታችን ናቸው። መንግስት በቀጣዩ ዓመት ሊበደር ነው ስለተባለው $5 ቢሊዮን ጉዳይ አዲስ ነገር ተሰምቷል። ባለሙያዎች የሰጡትን የተቃረነ ሙግት እንመለከታለን። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። የተንቤኑ አፈሳ፣ እናቶች በተኩስ እሩምታ ጥቃት ደርሶባቸዋል ተብሏል። በትግራይ ክልል ዶጋ ተንቤን ወረዳ በምትገኘው ሀገረ ሰላም ከተማ በግዳጅ ምልመላ የታሰሩ ልጆቻቸው እንዲፈቱ ሲጠይቁ የነበሩ እናቶች መደብደባቸውን ወጋህታ ፋክት ዘግቧል። የሀገረ ሰላም ነዋሪዎች እንደገለጹት ሐሙስ ከሰዓት በኋላ የፖሊስ አባላት፣ የአካባቢ ሚሊሻዎችና ራሱን የትግራይ መከላከያ ኃይል ወይም ቲዲኤፍ ብሎ የሚጠራው ቡድን አባላት ከቡና ቤቶች ከመዝናኛ ስፍራዎችና ከመንገድ ላይ ጭምር በርካታ ወጣቶችን በመያዝ ወደ ዶጋ ተንቤን ወረዳ አስተዳደር ግቢ ወስደዋቸዋል። የስሩ ዜና ከተሰማ በኋላም በርካታ እናቶች ከአስተዳደሩ ግቢ ውጭ በመሰብሰብ ልጆቻቸው እንዲፈቱ ሲጠይቁ እንደነበር ነዋሪዎች ተናግረዋል። የአይን ምስክሮች እንዳሉት የጸጥታ ኃይሎች መጀመሪያ ህዝቡን ለመበተን ሞክረው ነበር። በመቀጠል በርካታ ሴቶችንና እናቶችን ደብድበዋል። ከዚያም በተፈጠረው ግጭት መሃል ተኩስ ከፍተዋል ሲሉ ነው ያስረዱት። ወጋህታ ፋክት የነዋሪዎቹንና የአይን እማኞቹን መረጃ በተለይም የታሰሩ ወይም የተጎዱ ሰዎችን ቁጥር በተመለከተ በገለልተኛ መንገድ ማረጋገጥ አልቻልኩም ሲል አትቷል። ይህ የተሰማው በትግራይ ፖለቲካና ወታደራዊ ውጥረት እየጨመረ በመምጣቱም ባለፉት ወራት ባለስልጣናት የግዳጅ ምልመላ ዘመቻዎችን እያስፋፉ መሆናቸውን የሚጠቁሙ ሪፖርቶች በተበራከቱበት ወቅት ነው። ይህም በ2022 በፈረንጆቹ አቆጣጠር በፕሪቶሪያ የሰላም ስምምነት በይፋ ካበቃው አውዳሚ ጦርነት ከ4 ዓመታት ባልሞላ ጊዜ ውስጥ ግጭት እንደገና ሊቀሰቀስ ይችላል የሚል ስጋትን አሳድሯል። ሂዩማን ራይትስ ዎች በዚህ ወር መጀመሪያ ባወጣው ሪፖርት በትግራይ የክልሉ አመራሮች ንጹሐንን ህጻናትንም ጨምሮ በዘፈቀደ እያሰሩና በግዳጅ እየመለመሉ መሆኑን ገልጾ ይህ ድርጊት የኢትዮጵያን ህግም ሆነ ዓለም አቀፍ ሰብአዊ ህግን የጣሰ ነው ሲል አስጠንቅቋል። ድርጅቱም አስገዳጅ ምልመላው እንዲቆምና በህገ ወጥ መንገድ የታሰሩ ሰዎች ወዲያውኑ እንዲፈቱ ጠይቋል። ስለ ሐሙሱ ክስተት ሀሳባቸውን የሰጡ ነዋሪዎች እንዳሉት ዘመቻው ከመጀመሩ ጥቂት ቀደም ብሎ በሀገረ ሰላም ከባድ ዝናብ በመጣሉ ከቀኑ 9 ሰዓት ገደማ የኤሌክትሪክ ኃይል ተቋርጧል። ይህም የኢትዮ ቴሌኮም አገልግሎትን ያስተጓጎለ ሲሆን ለበርካታ ሰዓታት የሚሰራው ብቸኛ ኔትወርክ ሳፋሪኮም ኢትዮጵያ ነበረ። ስማቸው እንዳይገለጽ የጠየቁ የ31 ዓመት ነዋሪ ከክስተቱ በፊት በዚያኑ ቀን የጸጥታ ኃይሎች የምልመላ ዘመቻ ሊያካሂዱ እንደሚችሉ ወሬዎች ሲናፈሱ እንደነበር ጠቁመዋል። በከተማው ውስጥ ያልተለመዱ ወታደራዊ ኮንቮዮችን ከተመለከቱ በኋላ ከሌሎች በርካታ ወጣቶች ጋር ከቡና ቤት ወጥተው ወደ ጫካ መሸሻቸውን ተናግረዋል። ከተደበቁበት ስፍራ የሀገረ ሰላምን ከፊል ማየት እንደሚችሉ የገለጹት ነዋሪ እናቶች ሲያለቅሱና ሲጮሁ መመልከታቸውን የተገለጸው፣ እንዲሁም በሞባይል ስልክ ቪዲዮ ቀርጸው በኋላ የሳፋሪኮምን ኔትወርክ በመጠቀም ማህበራዊ ሚዲያ ላይ መለጠፋቸውን ገልጸዋል። እንደ ነዋሪው ገለጻ የተያዙት ወጣቶች ወደ ዶጋ ተንቤን ወረዳ አስተዳደር አዳራሽ ተወስደዋል። ቤተሰቦቻቸውም ዘመዶቻቸው ወደዚያ መወሰዳቸውን ካወቁ በኋላ በፍጥነት በስፍራው ተሰብስበዋል። በግቢው ውስጥ የሚፈጸመውን በአይን ማየት ባይቻልም ከዚያ በኋላ ተደጋጋሚ የተኩስ ድምፅ መሰማቱን ተናግረዋል። ውስጥ ምን እንደሚከናወን ማየት አልቻልኩም፣ ግን ተደጋጋሚ የተኩስ ድምፅ ሰምቻለሁ በማለት አስረድተዋል። ጥንቅራችን እንደቀጠለ ነው። አይሳካላቸውም፣ ኦሮሚያ አይጠፋም። አቶ ሽመልስ አብዲሳ ሁሉም ክልሎች እንደገና ይዋቀራሉ የሚሉ ወገኖች ይህንን የአቶ ሽመልስ አብዲሳን ንግግር ሰምተውታል የሚሉ አስተያየቶች እየተሰጡ ነው። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላት አሉ በማለት ተናግረዋል። አቶ ሽመልስ ይህንን የተናገሩት በአዳማ ከተማ እየተካሄደ ባለው ከክልል እስከ ወረዳ መዋቅር ያሉ የመንግስት አመራሮች በሚሳተፉበት መድረክ ላይ በኦሮምኛ ቋንቋ ባደረጉት ንግግር ነው። ይህ ምኞት በፍጹም ሊሳ
ሊሳካ አይችልም ያሉት ሽመልስ ይልቁንም ክልሉ ወደፊት እየጠነከረ መሬት እየያዘና ውጤታማ እየሆነ ይሄዳል ብለዋል። ሆኖም ሽመልስ ኦሮሚያ ክልል ጠፍቶ ማየት ይፈልጋሉ ያሏቸውን አካላት ማንነት በስም ለይተው አልጠቀሱም። ሽመልስ ይህንን የተናገሩት የክልሎች አወቃቀር ጉዳይ ለሀገራዊ ምክክር ጉባኤው በአጀንዳነት በቀረበበት ማግስት ነው። ኢዜማ በአዲስ አበባ ለተካሄደው የትግራይ ሰልፍ አባላቱ እንዲወጡ ያቀረበው ጥሪ መነጋገሪያ ሆኗል። በ8 የፖለቲካ ፓርቲዎችና በ11 የሲቪክ ማህበራት የተመሰረተው የትግራይ ሰላምና ለውጥ ፈላጊዎች እንቅስቃሴ በአዲስ አበባ ሰላማዊ ሰልፍ መጥራቱን ተከትሎ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ይፋዊ የድጋፍ መግለጫ ሰጥቷል። ይህ ሰልፍ ህጋዊ አካልነቱን ባጣው ህወሓት አማካኝነት በትግራይ ህዝብ ላይ እየተፈጸመ ያለው አፈና፣ ስቃይና እንግልት እንዲቆም እንዲሁም ቀጣይ የጦርነት ስጋቶች እንዲቀሩ ጫና ለመፍጠር ያለመ እንደሆነ ተገልጿል። ንቅናቄው ሰላማዊ ዓላማውን የሚደግፉ ኢትዮጵያውያን በሙሉ በሰልፉ ላይ ተገኝተው ድምጻቸውን እንዲያሰሙ ጥሪ ማቅረቡም ተመላክቷል። ኢዜማ በሰጠው በዚህ መግለጫ የትግራይን ህዝብ ከዳግም ጦርነት እልቂትና ዘላቂ ስቃይ ለመታደግ የሚደረጉ ማናቸውንም ሰላማዊ እንቅስቃሴዎችን እንደሚያበረታታና እንደሚደግፍ አረጋግጧል። በመሆኑም የፓርቲው አባላት፣ ደጋፊዎችና መላው የከተማዋ ነዋሪዎች በሰልፉ ላይ በአካል በመገኘት እምቢ ለጦርነት የሚለውን የሰላም ጥሪ በጋራ እንዲያስተጋቡና ህዝባዊ ድጋፋቸውን እንዲያሳዩ ፓርቲው ያቀረበው ጥሪ መነጋገሪያ ሆኗል። የሸገር ታይምስ ነው። የሰዓቱ የመረጃ ጥንቅራችን እንደቀጠለ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱልፈታህ አልቡርሃን ተገናኝተዋል። የ80 ዓመቱ ፕሬዝዳንት ኢሳያስ መንግስት ከ3 ዓመታት በላይ ከፈጥኖ ደራሽ ኃይል ታጣቂ ቡድን ውጊያ የገጠመውና የሱዳን ብሔራዊ ጦር የቅርብ ደጋፊ ናቸው። ጦርነቱ ከተቀሰቀሰ ወዲህ ሁለቱ መሪዎች በተደጋጋሚ እየተገናኙ ሲነጋገሩ ቆይተዋል። የሱዳን መከላከያ ጦር አዛዥ ሌተናንት ጄኔራል አብዱልፈታህ አልቡርሃን አስመራ የገቡት ዓለም አቀፉ ማህበረሰብ ጦርነቱን ለማቆም ግፊት እያደረገ በሚገኝበት ወቅት ነው። በኢንዱስትሪ የበለጸጉት የቡድን 7 ሀገራትና የአውሮፓ ህብረት ከሰሞኑ የሱዳን ብሔራዊ ጦር፣ ፈጥኖ ደራሽ ኃይልና አጋር ታጣቂ ቡድኖች በአፋጣኝ ግጭት አቁመው በቀጥታ መደራደር እንዲጀምሩ ጥሪ አቅርበው ነበረ። በአልቡርሃን የሚታዘዘው የመከላከያ ጦር ውጥረቱን ለማርገብ የሚቀርብለትን ጥሪ በተደጋጋሚ ውድቅ ማድረጉን እንዲያቆም ሀገራቱ አሳስበዋል። በጄኔራል መሐመድ ሐምዳን ዳጋሎ የሚታዘዘው ፈጥኖ ደራሽ ኃይል በፊናው በጅዳ የገባውን ቃል እንዲተገብር ማሳሰቢያ ሰጥተዋል። የውጭ ኃይሎች ለተፋላሚዎቹ በቀጥታ የሚሆን በተዘዋዋሪ ወታደራዊ፣ የሎጂስቲክስና የገንዘብ ድጋፍ እንዲያቆሙ፣ ውጥረትና ግጭቱን የሚያባብሱ እርምጃዎችን ከመውሰድ እንዲቆጠቡ አሳስበዋል። ከዚህ በተጨማሪ የተባበሩት መንግስታት የጸጥታ ምክር ቤት በዳርፉርና በመላው የሱዳን ግዛቶች የተጣለውን የጦር መሳሪያ ማዕቀብ እንዲያራዝም ጠይቀዋል። ከሱዳን ጦር ውጊያ የገጠመው ፈጥኖ ደራሽ ኃይል ትይዩ መንግስት ቢመሰርትም እስካሁን ዓለም አቀፍ ተቀባይነት አላገኘም። ታጣቂ ቡድኑን የሚመሩት መሐመድ ሐምዳን ዳጋሎ የሚመሩት ትይዩ መንግስት ከቀጠናው ሀገራትና ዓለም አቀፉ ማህበረሰብ ጠንከር ያለው ግዛት እያስተናገዱ ነው። የቡድን 7 አባል ሀገራት ከአውሮፓ ህብረት ጋር ባወጡት መግለጫም ለሱዳን ሉዓላዊነትና የግዛት አንድነት ቁርጠኝነታቸውን አረጋግጠዋል። ሱዳን እንድትከፈል የሚያደርጉ ማናቸውንም የአንድ ወገን ተነሳሽነቶችን እንቃወማለን ብለዋል። የሱዳን ፈጥኖ ደራሽ ኃይል የድሮን ጥቃቶችና የሰብአዊ እርዳታ አቅርቦት መስተጓጎልን ጨምሮ በኢሌቤድ ተጨማሪ ግፍ የሚያስከትሉ ወይም የሲቪል ሰዎችን ደህንነት አደጋ ላይ የሚጥሉ እርምጃዎችን ከመውሰድ እንዲቆጠብ የቡድን 7 ሀገራትና የአውሮፓ ህብረት ከፍተኛ ተወካይ አሳስበዋል። በኤልፋሽር የተፈጸመውን ግፍ ተከትሎ በኮርዶፋን፣ ዳርፉርና ብሉ ናይል ግዛቶች ተፈጽሟል የሚባሉ ብርቱ ዓለም አቀፍ የሰብአዊ መብቶች ጥሰቶች እጅግ እንደሚያሳስባቸው አስታውቀዋል። መንግስት በቀጣዩ ዓመት ሊበደር ነው ስለተባለው $5 ቢሊዮን ጉዳይ አዲስ ነገር ተሰምቷል። ባለሙያዎች የሰጡትን የተቃረነ ሙግት እንመልከት። ኢትዮጵያ በቀጣዩ 2019 በጀት ዓመት $5 ቢሊዮን አዲስ የውጭ ብድር ለመውሰድ ማቀዷንና ከሐምሌ ወር ጀምሮ አዳዲስ የታክስ ማሻሻያዎችን ተግባራዊ እንደምታደርግ በአምስተኛው ዓለም አቀፍ የገንዘብ ድርጅት የግምገማ ሪፖርት ሰነድ ይፋ ተደርጓል። ሁለት ባለሙያዎች በጉዳዩ ላይ እርስ በርስ የሚቃረኑ የተለያዩ ምልከታዎችን ሰጥተዋል። የኢኮኖሚ ባለሙያው መሐመድ ጋዳፊ እንደሚሉት በብድር ስምምነቱ መሰረት ገንዘቡ የሚገኘው የነዳጅ ድጎማን በማንሳትና የታክስ አሰባሰብን በማጠናከር እንደመሆኑ መጠን ይህ አሰራር ተያይዞ የሚመጡ በርካታ ችግሮችን ያስከትላል። ከነዚህ ችግሮች መካከል የኑሮ ውድነት መጨመር በዋናነት የሚጠቀስ መሆኑን የገለጹት መሐመድ ሀገሪቱ ውስጥ ካሉ የተወሳሰቡ ችግሮች አንጻር ይህ ብድር ሊያቃልሉ የሚችለው ነገር እንደሌለና እንዲያውም ካለብን ችግር በላይ ሌላ ተጨማሪ ጫናን የሚጨምር እንደሚሆን አስረድተዋል። በሀገሪቱ ውስጥ በርካታ ጦርነቶችና ግጭቶች
ባሉበት ሁኔታ እንዲህ አይነት ችግሮችን ከማቃለል ይልቅ ይህ ብድር የስልጣን ዕድሜን ማራዘሚያ የሚያስቀድም አሰራር ነው ሲሉ መሐመድ ተችተዋል። መንግስት ድጎማዎችን ማንሳት ሳይሆን ለሀገሪቱና ለህዝቡ የሚያስፈልጉ መሰረታዊ ቁሳቁሶችን ማሟላት ዋነኛ ኃላፊነቱ ሊሆን እንደሚገባም አክለው ገልጸዋል። አይኤምኤፍ ብድር እያበደረ ሀገራትን በራሱ ቁጥጥር ስር እንደሚያደርግ የገለጹት ባለሙያው ይህም የፖለቲካ እንደምታ ያለው አሰራር በመሆኑ ብድሩ መጣም ቀረ ለህዝቡ ይህን የሚባል መሰረታዊ ለውጥ አያመጣም ሲሉ ምልከታቸውን አጠቃለዋል። በሌላ በኩል ሌላኛው የኢኮኖሚ ባለሙያ የሆኑት ዶክተር ቆስጠንጢኖስ በርሀ ተስፋ ደግሞ ከዚህ የተለየ አዎንታዊ አመለካከት አላቸው። ብድሮች እንደ ዕዳ ብቻ መታየት የለባቸውም ይላሉ ባለሙያው። ያለ ብድር ያደገ ሀገር የለም። ገንዘቡ ለመሰረተ ልማት ስራዎች ከዋለ ብድሩን ለመመለስ አያዳግትም፣ ሀገሩንም ሊያሳድግ ይችላል በማለት ኢትዮጵያ በብድር በርካታ መሰረተ ልማቶችን ገንብተዋል ያሉት ቆስጠንጢኖስ ነገር ግን ሙስናና የሀብት ብክነቶች ሊቀሩ እንደሚገባ አሳስበዋል። ይህንን ለመቆጣጠርም የፍትህ ስርዓቱንና የህግ ማስከበር አቅምን ማጠናከር፣ የሲቪል ማህበረሰብ ድርጅቶች በጉዳዩ ላይ እንዲሰሩ፣ መንግስት በፋይናንስና መሰል ጉዳዮች ማገዝ እንዲሁም የሙስናና የብክነት ድርጊቶችን በግልጽ ማጋለጥ የሚቻልበትን ስርዓት መዘርጋት እንደሚገባ ጠቁመዋል። ባለሙያው አያይዘውም ብድሩ ቢፈጸም በማህበረሰቡ ላይ የጎላ ጫና እንደማይፈጠርና መንግስትም በአሁኑ ወቅት የተለያዩ የውስጥ የታክስ አሰባሰብ ዘዴዎችን በስፋት እየተጠቀመ በመሆኑ የከፋ የኑሮ ጫና ይኖረዋል ብለው እንደማያስቡ መናገራቸውን አዲስ ማለዳ ዘግቧል። በመጨረሻም መንግስት ባወጣው መግለጫ መሰረት ሚኒስትሩ በሕክምና ሲታከሙበት በነበረበት በፓሪስ ሐሙስ ጠዋት ሕይወታቸው አልፏል። የጅቡቲ ፕሬዝዳንት ኢስማኤል ኦማር ጌሌህ ለሟቹ ሚኒስትር ክብር ሰጥተዋል። በሐሰን ኦማር መሐመድ ህልፈት ሀገራችን በጣም ታማኝና ብቁ ከሆኑ የህዝብ አገልጋዮቿ አንዱን አጥታለች። የእርሳቸው የማይናወጥ ቁርጠኝነት ሁልጊዜ የሀገርን ጠቅላላ ጥቅም ለማስፋፋት ነበር ሲሉ ፕሬዝዳንቱ ከቢሮአቸው በተሰጠ መግለጫ ጠቅሰዋል። መግለጫው አክሎም ፕሬዝዳንቱ የሚኒስትሩ አስክሬን ወደሚገኝበት ሆስፒታል በማቅናት የመጨረሻ ስንብታቸውን ለመስጠት መሄዳቸውን ገልጿል። የጅቡቲ ጠቅላይ ሚኒስትር አብዱል ቃድር ሙሐመድ ካሚል በላኩት የሐዘን መልእክት ደግሞ ቡርሃን ታማኝ ባልደረባ፣ ወንድምና ለህዝብ በትጋት ያገለገሉ ኃላፊ ሲሉ ገልጸዋቸዋል። እንዲሁም የእርሳቸው ህልፈት በመንግስትና በታጠቁ ኃይሎች ውስጥ ትልቅ ክፍተት ፈጥሯል ብለዋል። ሐሰን ኦማር መሐመድ ቡርሃን ከ2019 ጀምሮ የጅቡቲ የመከላከያና የፓርላማ ጉዳዮች ሚኒስትር ሆኖ በማገልገል የመከላከያ ፖሊሲና ወታደራዊ ጉዳዮችን ይመሩ ነበረ። በቅርቡም ፕሬዝዳንት ኢስማኤል ኦማር ጌሌህ በድጋሚ ምርጫቸው በኋላ በአዲሱ 26 አባላት ያሉት ካቢኔ ውስጥ የመከላከያ ሚኒስትርነታቸው እንዲቀጥሉ ዳግም ሾመዋቸው ነበር። ከዚህ በፊትም ሟቹ የውስጥ ጉዳይ ሚኒስትር ሆኖ አገልግለዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።